ሰላም ጤና ይስጥልኝ የተከበራችሁ የክርስቲያን ዩቲዩብ ቻናል ቤተሰቦቻችን እንዴት ናችሁ? የጌታ ኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ሰሞኑን በመላው የወንጌል አማኞች ዘንድ ከፍተኛ ሐዘን የፈጠረ ክስተት ተፈጥሮ ነበር። እህታችን ዘማሪት የምስራች ስምዖን ከዚህ ዓለም በሞት ተለይታ ወደ ጌታ ሄዳለች። ይህ መርዶ ከተነገረ በኋላ ብዙዎች አዝነው አልቅሰው አንብተው የምስራችን ሸኝተዋት በክብርም ተቀብራለች። የሚ አፈር ከመልበሷ ሐዘኑ ከህዝቡ ከቤተሰብም ልብ ሳይወጣ ግን በአንዳንድ ሰዎች የተነሳ አሉባልታዎች በከፍተኛ መጠን መሰራጨት ጀመሩ። በተለይም አንድ ተስፋዬ የተባለ ነዋሪነቱን በካናዳ ያደረገ ሰው ረዥም ያሉባልታ ጽሑፍ ጽፎ ተመለከትን። ጸሐፊው በርግጥ ከዚህ በፊት ከመንግስት እስከ ህዝብ፣ ከግለሰብ እስከ ጠቅላይ ሚኒስትር፣ ከሀገር እስከ ክልል፣ ከወንጌላዊ እስከ ፓስተር ሲሳደብ፣ ሲያጠላላ፣ ሲዘልፍ የምናውቀው ሰው በመሆኑ ብዙም ባያስገርምም ለየምስራች ሕክምና ጊዜያቸውን፣ ገንዘባቸውን፣ ሁሉ ነገራቸውን ሰጥተው ሲለፉ የነበሩ ሰዎችን ገዳዮች አድርጎ ማቅረቡ በእጅጉ የሚያሳዝን ጉዳይ ሆኗል። ለመሆኑ የምስራች ሕክምና ሂደት አጀማመሩ እንዴት ነበር? ሂደቱስ እንዴት ቀጠለ? የሚለውንና የኮሚቴው አባላት ስለ ጉዳዩ የተናገሩትን ልናስቃኛችሁ ወደ እናንተ መጥተናል። አብራችሁን ቆዩ። በዚህ አጋጣሚ ለዩቲዩብ ቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ በየጊዜው የምንለቃቸውን አዳዲስ መረጃዎች እንድትከታተሉ እንጋብዛለን። ማንኳኳቴ እስኪ ከፈትልኝ ደጁ ጸሎቴን እስኪ ሰማ እስኪ ዘረጋለኝ እጁ። እህታችን ዘማሪት የምስራች ስምዖን ለመጀመሪያ ጊዜ መታመሟን የሰማሁት ከዘማሪ ይስሐቅ ሰዲቅ ነበር። ይስሐቅ ወደ ስልኬ ደውሎልኝ የምስራች አሟታል፣ ሰብሰብ ብለን እንድናግዛት አብረናት እንድንቆም እፈልጋለሁ፣ በእናንተ ሚዲያም የምትችሉትን አድርጉ አለ። ከዛም ለእህታችን የሚል ግሩፕ ቴሌግራም ላይ ተከፍቶ እያንዳንዱ እንቅስቃሴ እዛ ላይ ሪፖርት እየቀረበ በቲክቶክ የገቢ ማሰባሰቢያ ፕሮግራም ተጀመረ። ነገሩ ወደ ሚዲያ በወጣበት አጋጣሚ ነው እንግዲህ እህታችን ዘማሪት የምስራች ስምዖንም በከፍተኛ ደረጃ መታወቅ የጀመረችው። እንቅስቃሴው እግዚአብሔር ተጨምሮበት በከፍተኛ ደረጃ ተሳክቶ ከፍተኛ ገንዘብም ማሰባሰብ ተቻለ። በዚህ የተነሳ ዘማሪት የምስራች ለበርካታ ወራት በታይላንድ ባንኮክ ከጮኛዋ ኪሩ ጋር ሕክምናዋን ስትከታተል ቆይታ በዛም የነበራት ቆይታ ተሳክቶ በቅርብ ተመልሳ ነበር። ከተመለሰች በኋላም በራሷ የምስጋና ፕሮግራም አዘጋጅታ ብዙ ሰዎች በተገኙበት ስትዘምር ስታመሰግን ብዙዎች ተመልክተዋታል። አንድ አዝማች ብቻ የራሴ እዛ ምድረ በዳውኝ የተቀበልኩትን ልዘምር። ሃሌሉያ። አየና አምላኬ ሞገሱን ሲጨምር በኔ ላይ፣ አየና የኢየሱስ ስም በኔ ሲጠራ ምድር ላይ፣ አየና ያባላጋራዬ ተነሳ ተናዶ፣ አየና ጦሩን መዘዘብኝ ቁጣው በኃይል ነዶ። ግን አምላኬ ከላይ ቀደመው አስጠነቀቀው፣ የኔ ናት አትንካት አለው። የመሞቴን ዜና ሊሰማ እሱ እየቋመጠ ክብሬ በአደባባይ ተገለጠ። ከዛም የእግዚአብሔር ፈቃድ ሆኖ የምስራች እንደገና ታማ ሆስፒታል ገባች። የሚ አቃታት። ከዚህ ዓለም ድካም አርፋ ወደ አገለገለችው ጌታ የሚሄዷ ዜና ተሰራጨ። ቀጥሎ በከፍተኛ ሁኔታ የሽኝት ፕሮግራም በዩጎ ቸርች ተደረገላት። ከዛም ወደ አገሯ አርባ ምንጭ ሬሳዋ ተልኮ በዛም የቀብር ስነ ስርዓቷ ተፈጸመ። ሀገሪቷ ላይ አሉ የሚባሉ ዓለማውያን ሚዲያዎች ሁሉ የምስራችን ጉዳይ በከፍተኛ መጠን ዘግበውታል። ታማኝ ወዳጅ እንዳንተ እንደሌለ ጌታ ሆይ ታውቃለህ። እኔን የሚያጽናና መላእክት ይጠሩኛል ከሰማይ ተሽከፍተው፣ ከእንግዲህ የዓለም ፍጹም ቤት አይደለም። ታማኝ ወዳጅ ታማኝ እንዳንተ እንደሌለ ጌታ ሆይ ታውቃለህ። እኔን የሚያጽናና መላእክት
ከዚህ በኋላ ታዲያ ነገሩን ተጠቅሞ የተረሳ ስሙን ለማስታወስ የፈለገው ተስፋ የተባለ ሰው በእሷ ስም ከፍተኛ ገንዘብ እንደተበላ፣ በክርስቲያን ወገኖች እንደተጭበረበረች፣ እንደተገደለችም እንዲህ ሲል ቃል በቃል ጻፈ። ግሜ ላለሁ ዘማሪት የምስራች መጀመሪያ በቁሟ ቀጥሎም በስጋ ሞት የገደሏት በዙሪያ የተሰባሰቡ ሐሰተኛ ጴንጤዎችና ዘማሪዎች ናቸው። በቲክታክ፣ በፌስቡክ፣ በዩቲዩብ አጀቧን አብዝተው ልጅቷን በለጋ ዕድሜዋ ቀጠፏት። ውስጧ እንዳታዳምጥ ቁጭ ብላ ራሷን፣ ስሜቷን፣ ህመሟን እንዳትሰማ በግርግር ረፍት ነስተው በሐሰት የአገልግሎት ግብዣ አዋከኗት አለ። በጣም አስገራሚው ነገር ግን በጣም ብዙዎች የምስራች የምትባልን ዘማሪ ያወቋት እነ ዘማሪ ይስሐቅን የመሳሰሉ በቅርበት የሚያውቋት ወንድሞች በከፍተኛ ሁኔታ መታመሟን አይተው እርሷን ለማዳን ወደ ሚዲያ ይዘዋት ከመጡ በኋላ ነው። እንደሚታወቀው በሀገራችን በብዙ ሺህ የሚቆጠሩ ዜጎች ለከፍተኛ ሕክምና ገንዘብ አጥሯቸው ለእርዳታ እየተማጸኑ ነገር ግን ሰሚ አጥተው ይገኛሉ። በዚህ መሃል እነዚህ ወንድሞች ጊዜያቸውን ሰጥተው ሚዲያቸውን ሰጥተው ገንዘባቸውን ለግሰው ለየምስራች ባይቆሙ ኖሮ አሁን ያየነውን አይነት ርብርብ ለዝችት ፈጽሞ አይደረግም። እሷም ባንኮክ ድረስ ሂዳ አትታከመም ነበር። ታዲያ ድረሱልኝ ብላ ስትለምን ያልደረሰላት፣ በአደባባይ ሳከሙኝ ብላ ስታነባ ዙሪያ ላይ ያት ሰው አሁን ደርሶ አዛኝ መስለው ነገም ለብዙዎች መዳን ምክንያት ሊሆኑ የሚችሉ ወንድሞችን እንዲህ ሲያበሻቅጥ መመልከት በእጅጉ የሚያሳዝን ሆኗል። የታችን ዘማሪት የምስራች የሕክምና ክትትል በባንኮክ ዘማሪ ይስሐቅ ከእጮኛዋ ኪሩ ጋር ሲያሳልጡ ቆይተው በኋላም ኪሩ እስከ መጨረሻው ከእሷ ጋር ቆይቶ አብረው መመለሳቸው የሚታወቅ ነው። እሷም በዛ በነበራት ሕክምና ደስተኛ እንደነበረች በየጊዜው የተለያዩ ቪዲዮዎችን በቲክቶክ ገጿ ትለጥፍ ነበር። ታዲያ ከእጮኛዋና በብዙ ከረዷት ወንድሞች በላይ ይህ ሰው በምን መመዘኛ ለእሷ ተቆርቋሪ ሆነ? እንዴት እኮ እንደማምነው እንዴት እኮ እንደማምነው እንዴት እኮ እንደማምነው እንዴት እኮ እንደማምነው አይጥልማ አይጥልማ እግዚአብሔር ሰውን አይጥልማ አይረሳማ አይረሳማ እግዚአብሔር ሰውን አይረሳማ። ነገሮች በመጥፎ መልኩ ሲራገቡ የተመለከተው የኮሚቴው አባል አክሊሉ ተስፋዬ በፌስቡክ ገጹ የሚከተለውን ብሏል። በታችን ዘማሪት የምስራች የሕክምና ጉዳይ አንዳንድ ወገኖች ለሚያነሱት ጥያቄ ብዥታ ለማጥራት ምላሽ መስጠት ተገቢ ስለሆነ እንደሚከተለው ሂደቱን አሳውቃለሁ። ገና ግብዓተ መሬቷ ከመፈጸሙ እንዲህ አይነት ነገር ባይነሳ ደስ ባላይ ነበር። ነገር ግን ሰዎች የመጠየቅ መብት ስላላቸው እኔም ማሳወቅን ወድጃለሁ። የሕክምናውን ሂደት በተመለከተ ከኮሚቴው ህንድ ሀገር ጠይቅ በተባልኩት መሰረት ጠይቄ ስቴጅ 4 እንደማይድን በተለያየ ድጋፍ ብትቆይ እንኳን ልትቆይ የምትችለው 5 ዓመት ብቻ እንደሚሆን ነግረውኝ ለኮሚቴው በግልጽ አሳውቄያለሁ። እኔ ብቻ ሳልሆን ሌላም የኮሚቴው አባል በዘርፉ የሚታወቅ ዶክተር አነጋግሮ ያገኘው ምላሽ ይህም ነበር። በእርግጥ ጸጉሯ እንኳን ሳይረግፍ ካንሰሩ ጠፋ ሲባል እግዚአብሔር በታምራቱ አሳፈረኝ እህቴ ዳነችልኝ ብዬ ተደነቄ ነበረ። ከመሬት መንቀጥቀጡ መትረፏን ተጨምሮበት የምስጋና ፕሮግራም ላይ እንድትገኝ ስትነግረኝም በዕለቱ ፈጽሞ የማልችልበት ምክንያት ቢኖረኝም እህቴ አንቺ ድነሽልኝ ምንም ሰርዛለሁ ብዬ ነው የተገኘሁት። ይሴም ይህንን ያውቃል። ከዛ ባሻገር የታይላንድ ባንኮክ ሕክምና ሂደቷን ኤጀንት አነጋግሮ ሙሉ ሂደቱን የጨረሰው አብሯትም ታይላንድ ድረስ ሄዶ ብዙ ዋጋ ከፍሎ ያስታመማት ወንድሜ ዘማሪ ይሴ ነው። ይህ ደግሞ አብሯት ከማንም በላይ የተሰቃየው ከሀስከፓ አብሯት ያለው እጮኛዋ ኪሩም ሆነ የኮሚቴው አባላት ሌሎችም በደንብ ያውቃሉ። እንኳን እኔ ልልካት የሆስፒታሉን ስም እንኳን ልትሄድ ጥቂት ሰዓታት ሲቀረው ከዘርሽ ከቲጂ ከቄስ ሙሌ ከአብዲና ከይሴ ጋር ካሌብ ሆቴል ተሰብስበን ነው ይሴን ጠይቄ ያወቅኩት። ወደ ውጭ ስትሸኝ እንኳን አልነበርኩም። የእኔ ዋናው ትኩረት ለእህቴ ገንዘብ ማሰባሰቡ ላይ ነበር። ስለዚህ ደጋጎች ሆይ በነጻ በበጎ ፈቃድ በቅንነት ከፍቅር በቀር አንዳች ዕዳ ሳይኖርብኝ ቀን ከሌት ከሌሎች ወንድሞችና እህቶች ጋር ከማስተባበር ባሻገር የሕክምና ሂደቷን ጨርሼ እንደላኳት የሚነገረው ከእውነት የራቀ ዜና አይታችሁ ብዥታ እንዳይፈጥርባችሁ በአክብሮት ጠይቃለሁ። እኔ ምንም ተብዬ እህታችን ተርፋ ቢሆን ደስ ባለኝ። አሁንም የሄደችበትን ስለማወቅ ተስፋ እንደሌላቸው ግን ከቶ አላዝንም። በተረፈ ስለምንናገራትም ሆነ ስለምናደርጋት ስለ እያንዳንዷ ነገር በጌታ ቀን መልስ እንደምንሰጠው ቀን የምንናገረውም ይሁን የምንጽፈውን በማስተዋል እንድናደርግ እግዚአብሔር ይርዳን ብሏል። እንግዲህ እህታችን የምስራች ወንድሞች አስተባብረው ቅዱሳን ተረባርበው በከፍተኛ መጠን ገንዘብ ተሰብስቦላት ምርጥ የሚባል ሆስፒታል ሕክምናዋን በሚገባ ተከታትላ ከ3 ወራት በላይ ሳትቸገር ቆይታ ወደ ሀገሯ ተመልሳ ነበር። የምስጋና ፕሮግራሙ የተዘጋጀው በራሷ በምስራች እንጂ በኮሚቴው አይደለም። ያው እንደ ኮሚቴ ሲሰራ አንዳንድ ችግሮች ሊኖሩ ቢችሉም እንኳን በዚህን ያህል የወንድሞችን ድካም ገደል የሚከት ስማቸውን የሚያጠለች ፈጽሞ አይደለም። እርዳታ ሲባል እጃቸው የማይዘረጋ አግዙ ስትባሉ ኪሳችሁ የሚርቅባችሁ ሰው ሲያደርግ ግን ስም ለማጠልሸት
የምትሯሯጡ ሁሉ እግዚአብሔር ልብ ይስጣችሁ ከማለት ሌላ የምንለው የለንም። የሚኒ ሕክምና ሂደት ከመጀመሪያ እስከ መጨረሻ የነበራትን ፕሮሰስ በክርስቲያን ፖድካስት ላይ ከኮሚቴዎች መሃል ጋብዘን ወደ እናንተ ለማድረስ ጥረት የምናደርግ ይሆናል። ሰላም። ታማኝ ወዳጅ እንዳንተ ጌታ ሆይ ታውቃለህ እኔን የሚያጽናና መላእክት ይጠሩኛል ከሰማይ ተሽከፍተው ከእንግዲህ የዓለም ፍጹም ቤት አይደለም። ታማኝ ወዳጅ ታማኝ እንዳንተ እንደሌለ ጌታ ሆይ ታውቃለህ እኔን የሚያጽናናኝ መላእክት ይጠሩኛል ከሰማይ በር ከፍተው ከእንግዲህ የዓለም ፍጹም ቤት አይደለም። ታማኝ ወዳጅ ታማኝ እንዳንተ እንደሌለ እኔን የሚያጽናና መላእክት ይጠሩኛል ከሰማይ በር ከፍተው እንግዳ ነኝ እኔ ስኖር በዚህች ዓለም ሀብቴም በሰማይ ነው። አላቋርጥ ማንኳኳቴ እስኪ ከፈትልኝ ደጁ ጸሎቴን እስኪ ሰማ እስኪ ዘረ